ና ጠጋ ብሎ ወሰደው። ሰርግን ያከበደ እጅግ የሚገርም የ1.5 ሚሊዮን ብር አበባ ሰሞኑን እንግዲህ መነጋገሪያ ሆኗል። ዛሬ ትኖር ነገ አታውቅም፣ ለምንድነው የምትጨነቀው? ሁሉ ወሬ ትዝቻለ መች ዘልቃለ ስራነ በቃ ዛሬ ትኖር ነገ አታውቅም፣ ለምንድነው የምትጨነቀው? ሁሉ ወሬ ትዝቻለ መች ዘልቃለ ስራነ። እሺ እንዴት አያችሁት? አስቡት 1.5 ሚሊዮን ብር ለሽምግልና ጠዩ አበባ። የሚቃወሙ አለ፣ የሚደግፉ አለ። በእርግጠኝነት የሚደግፉት አቅም ያላቸው ሀብት ያላቸውና በዚህ ዙሪያ ላይ ቢዝነስ ማን የሆኑት በጣም ይደግፉታል። ግን መራራ እውነት አለ። ይሄ ነገር ግን ባህል ሆኖ ይቀጥላል። የሆነ ጊዜ ላይ ባህል ይሆናል፣ ምንም ጥያቄ የሌለው። እስኪ ማመጣጡ እንደዛ ነበረ። ብዙ ጊዜ ሽምግልና ላይ የምናውቀው እኛ ምንድነው በግና እስኪ ነው። አሁንሳ ቀይ አበባ ተጨመረ እያለ እንደ ባህል ይቀጥላል። ፕሮፖዝ ማድረግ እኮ ብዙ ጊዜ አልተለመደም ነበረ። አሁን ግን እየተለመደ መጥቷል። የጊዜ ጉዳይ ነው። እሱም እንደ ሽምግልና ባህል ይሆናል። ስለዚህ ዛሬ ተቃወምነውም አልተቃወምነውም ሂደቱ ግን እየቀጠለ ነው ያለው። እንደምታዩት ነው። በጣም ብዙ የሰርግ አሉን ለሰርግ ለሽምግልና ላይ የሚላኩ አበባዎች በሚገርም ሁኔታ እንዴት እንደሚያማምሩ እስኪ ይሄኛውን ነው እስኪ خصاوتلي أنا نعفو مسافو خصاوتلي أنا لا لا ونيتل عليه ونيتل عليه نعفو مسافو ونيتل عليه እና እንዴት ነው አሁን ላይ ተቃውምነውም አልተቃውምነውም በእያንዳንዳችሁ ቤት መግባቱ የማይቀር ጉዳይ ነው። ለዚህ ብዬ ነው ይሄን ደግሞ የቢዝነስ ፈጠራ ጭንቅላት ያላቸው ሰዎች ይሄንን ነገር በዲኮሬሽን ዙሪያ ላይ ሰዎች አመጡት። አሁን እኮ የሰርግ ሂደትን ሳይሆን ፕሮፖዝ ለማድረግ ከፍተኛ ወጪ ነው ያለው። ሬስቶራንት አዘግተ የሬስቶራንቱ ሙሉ ወጪ ይችለ በጣም ልብሶች ብዙ አይነት ነገሮችን አድርገ ነው ፕሮፖዝ የምታደርገው። ያ ትልቅ ወጪ ነው። በዛ ላይ ነው ደግሞ የሽምግልና አበባ የሚባል ነገር መጥቷል። ከነውስኪው ደምረው በተጨማሪ እንደገና ብራይደር የሚባል አለ። ከሰርግ በፊት የፎቶ ቪዲዮ ፕሮግራሞች አሉ እየተባለ በጣም ከፍተኛ እስከ መልስ ድረስ ያለው ወጪ ትልቅ ነው። ይሄ ደግሞ ዘመን አመጣሽም ነው፣ ባህላዊውም ተከትሎ አብሮ ይመጣል ማለት ነው። ለዛ ነው እኔ አሁን ከሚደግፉት አካል ነኝ። ምክንያቱም ብዙ ጊዜ ባለሀብቶች አሁን ይሄን 1.5 ሚሊዮን ፈጀ፣ ሌሎች ትናንሽ አበባዎች በተጨማሪ ያሉ ይሄ ያለ ውስኪው ሲጨመር ከ2.5 ሚሊዮን ብር በላይ የማይሄድበት ምንም ምክንያት የለም ለሽምግልና ብቻ ማለት ነው። ስለዚህ አንድ ሀብታም ደግሞ ደረጃውን የሚያሳይበት ገንዘቡን የሚጠቀምበት የሚደሰትበት ይሄኛው ነው። የምሬ ነው። ከዚህ ውጪ እስቲ ምን አለ? በምን ይደሰት? ግዴታ እኮ ነው ላንተ ተብሎ ለኔ ተብሎ ተሸማቆ ምንም ሳያደርግ አያሳልፈውም። ይሄ ዓለምም አይፈቅድለትም። ለዛም ብዬ ነው እኔ ትክክል ነው የምለው። ግን ሁላችሁም በአቅማችሁ ልክ አበባው ቀጣይነት ካለው አነስተኛ አበባ ለሽምግልና ብለ ይዘህ መሄድ ትችላለህ። የግድ ትልቅ ነገር ስለሆነ አብረ መሆን የለብንም። እኔ እንደዛ ነው እምነቴ። ደግሞ መሆንም አለበት ነውም። ስለዚህ አሁን ፉክክሩ ቀጥሏል። በጣም ብዙ እጅግ ከዚህ እጅግ ግዙፍ የሆኑ መኪና እኮ ትላልቅ መኪና አንድ አይሱዙ አይችለውም እኮ አሁን እየተሰራ ያለውን አበባ። ስለዚህ ያለው ነገር ምንድነው?
ሀብታሞች ባላቸው ሌብል የግዴታ መጠቀም አለባቸው። የመኪናውን ብዛት አይታችኋል። የሰዎችን ብዛት አይታችኋል። ውስኪዎቹ ደረጃቸውን እጅግ የጠበቁ ናቸው። የነዚህን ዋጋ ብሰራው ከፍተኛ ገንዘብ ወጪ እየተካሄደ ነው ያለው በሽምግልና ብቻ። ለዛ ነው። ስለዚህ ይሄን ቢዝነስ የሚሰሩ ሰዎችን አበረታታቸዋለሁ። አዳዲስ ፈጠራ ይፈጥራሉ፣ ማህበረሰብ ውስጥ ያስገባሉ። ከዛ በተረፈ ደግሞ ወደ ቢዝነስ ዓለም ያመጡታል። አለቀ። ይሄ ነውና አሁን ያለው የሽምግልና አበባ አትቃወሙት። ነገ ባህል ሆኖ ፊት ለፊት ይመጣልሃል። ምናልባት አሁን ልጆች በቃ የማይቀር ጉዳይ ሆኖ ይቀበሉታል። እና ለዛ ነው ያለው የሽምግልና። እስኪ አንድ ከሽምግልና ደግሞ በጣም የሚያምር ደግሞ አንድ ማለ እስኪ እሱን ደግሞ እንየው። ሸቦያውናና ያሾየ ሙሽራውናና ያሾየ አኮራሹየና ያሾየ ሁሉ በዋርና ባርማሽ ሰረት ሲሆን ሙሽራዬ ይቀዳል ያለው ነገር እንግዲህ ነው። እስኪ ስለ ሽምግልና ያላችሁ ሐሳብ በኮሜንትም ላይክ እያደረጋችሁ ቪዲዮ ድረስና በዚህ ጉዳይ ላይ እናወራበት እስኪ። አመሰግናለሁ።